በክልሉ ብሎም በዞኑ የተፈጠረውን የሰላም መደፍረስ ችግር ለመፍታት የደቡብ ጎንደር አስተዳደር ዞን በየደረጃው ከሚገኙ የህብረተሰብ ክፍሎች የሀገር ሽማግሌዎችና የሃይማኖት አባቶች ጋር ሰላምን ለማስፈን በሚቻልባቸው መንገዶች ዙሪያ ውይይት እያደረገ ነው። ዞኑ ከአዲስ ዘመን ከተማ አስተዳደርና ከሊቦ ከምከም ወረዳ ከተውጣጡ የሃይማኖት አባቶች ጋር በአዲስ ዘመን ከተማ ስለ ሰላም ውይይት አድርጓል። የሃይማኖት አባቶችም ሰላምን ለማስፈን በሚደረገው ጥረት የበኩላቸውን እንደሚወጡ ገልጸዋል። በእውነት ከዞን የመጣችሁት አባቶቻችን እናስማማ እናስታርቅ ከተባለ አጠቃላይ ከዞን ወደ ክልል ከክልል ጠቅላይ ቤተ ክህነት ድረስ እስከ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሚያደርሱ ከዚያ አጠቃላይ ላሉት ሊቃነ ጳጳሳት በእነሱ አማካይ ቢወርድ በሰላም ሀገር ኢትዮጵያ ሰላም ትሆናለች። ከመንግስትና አካል የሆናችሁ ከእኛም የሆናችሁ ከሃይማኖት መሪ የሚሆናችሁ እኔም ንግር የምናገረው ውሸታችንን ብንቀንስ የጌታ ዝረት ሊወርድ ይችላል እና አሁን ምለው እኛ አስበሳችን አንፋጅ። ሰው ተመግደል የበለጠ ኃጢአት የለም። እኛ በአጥቢያ ቤተክርስቲያን እያስተማርን ያለነ ሰላም ይመስረት፣ ሰላም ይመስረት፣ ሰላም በአጥቢያ ቤተክርስቲያን ስብከተ ወንጌል ሳካሄድ ተው ተመከሩ፣ ተው ተዘከሩ፣ ጅል ልጅ ያላችሁ ልጆቻችሁ ምከሩ፣ ከመኪና የማይንጠልጠሉ ጅል ነገር የመኙ ስለመተ እግዚአብሔር ተው እያለ ነው በአጥቢያ ቤተክርስቲያን ስብከተ ወንጌል ማስተምረው። የተፈጠረውን የሰላም መደፍረስ ችግር ለመፍታት ሁሉም በየቤቱ ሊመክርና ስለ ሰላም ጠንክሮ ሊሰራ ይገባልም ተብሏል። ከውስጥ ነው ቆመው ያለው ዋናው ቆመው ያለው ከውስጥ ነው። ሁሉም በየቤቱ መምከር ከቻለ እንዴት ነው ወንድሞቻችን ወደ ቤት መግባት የማይችሉ? በምክንያት አላቸው፣ ከሌላ የተለየ ዓላማ አላቸው። እንዴት ነው ልጆቻችን አተን እኛም ቆርበን ንብረታችን ወድሞ በእድገት ቁልቁል ይደን እንዴት ነው የፈለግነው? ይሄን ስለዚህ ከዚህ ልንወጣ ይገባል፣ ሊሰጥቀን ይገባል። መከላከያ ሰራዊት በኢትዮጵያዊነት መንፈስ ሀገርና ሕዝብን የመጠበቅ ግዴታ እንጂ ሌላ ተልዕኮ የለውም ያሉት በመከላከያ ሰራዊት የ31ኛ ክፍለ ጦር ዋና አዛዥ ኮሎኔል ሻምበል አስማረ ጫካ የገቡ ወንድሞቻችን ወደ ሰላም እንዲመጡ ልታደርጉ ይገባል ብለዋል። የመጣ ሰው እናንተ አምናችሁ ያመጣችሁትን ሰው መግደል ቀርቶ በጥፊ አንነካ። ነገር ዛሬ ያጋችሁ አድርጋችሁ አውጡ። ልንነካቸው ቀርቶ እነሱ እናንተን ይጠብቃሉ፣ እኛ ሁመራን እንጠብቃለን፣ እኛ ወልቃይትን እንጠብቃለን። በውይይቱ የተገኙት በአማራ ክልል ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ደሴ ጥላሁን በበኩላቸው የአማራ ህዝብ የሚያነሳቸው ጥያቄዎች በመንግስት በኩል ልዩነት የለም፣ ጥያቄዎቹን ለመፍታትም መንግስት እየሰራ ነው ብለዋል። ቆም ብለን እንነጋገር። የቱ ላይ ነው የተለያየ ነው? ካነሳናቸው ጥያቄዎች አኳያ ልዩነታችን የት ላይ ነው? የእውነት ከሆነ ለህዝብ ከሆነ የተቆመው የቱ ጋር ነው የተለያየ ነው? አይደለም። አሁን ፈርጁን መሳት ጀምሯል። እኔን ብቻ ስማኝ የሚል ኃይል ተፈጥሯል። ይሄ የኛ ባህሪ አይደለም ብለን ቆም ብለን ማየት አለብን እና የመጀመሪያው ነገር መንግስት የህዝብን ጥያቄ አልካደም። የአማራ ህዝብ ካነሳቸው ጥያቄዎች ጎን ሆነን በፈተናም ውስጥ ሆነን ጥያቄዎቻችን እንዲመለሱ ትግል እያደረግን ያለ ነው። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የሃይማኖት አባቶች የተሳሳቱ አስተሳሰቦችን በእምነት አስተምሮ በመመለስ ስለ ሰላም ልትሰሩ ይገባል ነው ያሉት። የእምነት አባቶችን በጥልቀት ታውቁታላችሁ፣ ግን ያወቃችሁትን ነገር እንድትናገሩ የምንፈልገው ሰላም ከሌለ ሌላ ነገር የለም፣ ሌላ ጊዜ የለም፣ ሌላ ቀን የለም። ቀኑ ከጨለመ ደግሞ አገር የለም ማለት ነው። ስለዚህ ሁሌም ስለ ሰላም ልንተጋ ይገባል። እንደ መንግስት ወስደን የምንሰራው ስራ ጎደሎ አለበት፣ ትክክል ነው፣ እንሰራለን፣ እንወስዳለን። እንደ እምነት ተቋማት ደግሞ ያልተለመዱ አማራ ባህል ያልሆኑ መገለጫና ምሳሌ ያልሆኑ ድርጊቶች ሲመጡ ደግሞ እናንተንም ያስወቅሳሉ። እንዲህ አይነት ማህበረሰብ በእምነት ውስጥ ሲገኝ ወደ የት እየሄድን እንደሆነ በማሰብ እንዲህ አይነቱን መርዛማ አስተሳሰብና ድርጊት ከወዲሁ ልንቋጨው ልንገተው ይገባል። እሺ፣ ዋናው ቤዚክ ነገሩ ነው እንግዲህ ዛሬ በዚህ ጉዳይ ላይ መግለጽ የፈለኩትና እንዲሰማም የፈለኩት ለዛ ነው ሰዓት የወሰድኩት ማለት ነው።
መሰማት ያለበት ነገር ይሄ ነው። ገበሬዎች በሏቸው፣ ቄሶች፣ የሸዎቹ የሃይማኖት አባቶች የሚናገሩት ነገር መሬት ላይ ያለው የሚናገሩት ይህንን ነው። እንዴት እንዲህ እየተቆረቆሩ እንዳለ ነገሩን ለማስተካከል ምን ያህል እየሞገቱ እንዳለ መሬት ላይ ያለው ይሄ። በሚዲያ ላይ ላለው ደግሞ አካኪ ዘራፍ ድል በድል ሆነናል እንደዚህ ሆነናል ምናምን ይቻላል። እሱ ማን ምን ይሰማል? የሚበጀው ነገር የት ላይ ነው መሆን ያለበት? ምኑን ነው እኛስ ማስተካከል ያለብን? ወዴት ነው የምንሄደው ማለት ይቻላል እንጂ ሰዎችማ እየቀለዱ ያሉበትን ነገር ሪዮት ሚዲያ እንትን ሚዲያ ስም ብቻ ስሙ ሌላ ተግባሩ ሌላ የሆነ በጣም ጸያፍ የሆነ ነገር ነው እንትን ያለ ነው። ኤኒዌይ ያመሸነው ያን ያህልም እንትን አንልም። ኢትዮጵያ ውስጥ ያሉ ሰዎች ይተኛሉ፣ እኛ ኦልሞስት ስለማንተኛ ሊሆን ይችላል። በሌላ ቦታ ላይ ያላችሁ ስለሚነው ኡስታዝ ጀማል ላይ በጣም የሚያምር ፕሮግራም ስለነበር በቃ እሱን ነገር አቋርጬ ሌላ ብናገርም ያንን ነገር የሚተካ አይሆንም እና በጣም ስለሚያምር ኪንግስ ኦፍ አባይ እንዳልኳቸው ሁልጊዜ ነው ጎፈንድሚ ለመጀመሪያ ጊዜ አዘጋጅቷል። እኔ ኡስታዝ ጠይቆ እንዳታሳፍሩት። ምክንያቱም ከ100 ሚሊዮን ብር በላይ ለህዳሴው ግድብ ያዋጣችሁ ወንድሞች አላችሁ። ያንንም ያደረገ ኪንግስ ኦፍ አባይ ነው። እናንተ ናችሁ ያንን ያደረጋችሁት። ውድ የኢትዮጵያ ልጆች ምንጊዜም እንዴት ስትተባበሩ እንደምታምሩ ታውቁታላችሁ። ብዙ ጊዜ ሀገራዊ ጥሪ ተደርገው ሳይደረጉም እነዚህ አሁን ያሉ ሀሳዊ መሲና በካዮች ነጃሳዎች ስለተናገሩ አይደለም፣ እንዴት እንደምታደርጉ ስለምታውቁት ማለት ነው። በዛ እሳት በሆነበት ዘመን ላይ ብዙ ነገሮች ሁሉ ተበላሽተው በነበሩበት ሰዓት ላይ ሁሉ ሀገራችሁን እንዴት እንዳሻገራችሁ ታውቃላችሁ፣ ዋጋ እየከፈላችሁና እሱ ነገር አሁንም ይቀጥል። ሄዳችሁ መጨረሻው ላይ ጥላት አሁንም ወደኋላ ለመጎተት የሚሞክረው ጥቂት ነው። ብዙ የኢትዮጵያ ልጆች የምትሰሩትን ታውቃላችሁ። ያን ነገር በጥርጣሬ መሙላት የለበትም። የነገሩ ባለቤት ሆናችሁ መታዘዝ በሚገባ ወይም ግዴታን በመወጣትም ቀዳሚዎች፣ መብትንም በመጠየቅና በማድረግ የባለቤትነት መንፈስንም በማረጋገጥ የመጀመሪያዎች ቀዳሚዎች መሆን ላይ ነው ያለባችሁ እንጂ በተለይ ጽንፈኛ በተለይ በሀገሩ ላይ በምቀኛነት የተነሳ ሰው ማንም ሰው እንዲያሳስተው አልፈቅድም። ጤነኛ አካሄድም ስላልሆነ እሱን ነው የማምነው። ኡስታዝ ላይም ያለው ቃሉን ሁሉ እንግዲህ የእግዚአብሔርን ቃል የአላህን ቃል በዛ ልክ ሰዎች ለሆነ ነገር ሲጠቀሙበት ስታየው ከዚህ በላይ ድፍረት የለም። ከዚህ በላይ ፈጣሪን ያልፈሩ እኛን ሊፈሩ አይችሉም። እነዚህ አንዴ የካዱ መያዣ ልጓም ፍሬን አልባ ትውልዶች ወይም ሰዋዊ ማንነታቸው በሕግ አምላክ በፈጣሪ በአላህ በምንም ብትሏቸው ምንም የማይቆሙ በቃ ቡለን የፈቱ ፍሬን የፈቱ ልበላቸው ጀስት ማቆሚያ መያዣ መጨበጫ የሌላቸው በእብደታቸው ላይ ያለ ልክ የሚጋልቡ ሰዎች ናቸው። የፈጣሪንም ቃል ለነሱ ለረከሰ ነገር የሚያጣቅሱና እያጣቀሱ ያሉ እሱን ነው ኡስታዝም እየተናገረ የነበረውና ትናንትና አንድ ወንድሜ አረ ሸጉባለች ምናምን ብሎኛል። ያው ቤተሰቤ ስለሆንክ በቤተሰብ ቋንቋ ነው የተቀበልኩት። በሆን ደስ ሲል ነበር፣ ግን እንዲህ አንድ ቃል ተናግሮ ሸህ መሆን የለም። እንዲህ የሆነ ነገር ተብሎ እንደዛ አይደለም። ሸህነትም ቃልቻነትም ቄስነትም ጵጵስናም ምንኩስና መርጌትነትም እንደዚህ ዲያቆንነትም የሆነ ነገር በመነካካት የሚኮንበት አይደለም እና እንደዛማ ቢኮን ኖሮ እኮ ብዙ ነገር ነበር እና ስጋ የበላ ሰው ጀስት እንደዛ አይነት የሆኑ ነገሮችን ያደረገ ሰው በቃሉም እንደው ወደዛ ያደላ ሰው በቃ ወደዛ ሄደ እንደዚህ የሚባለው ያ ጥላት ያስቀመጠው ነገር ነው። እኔ ለማለት የፈለግኩት በፍቅር በሙሃባ ነው። አብረን ያለ ነው፣ አብረን የኖር ነው፣ ወደፊትም አብረን የምንቀጥለው ሀቁ ይሄው ነው። እኔ ያንን ነገር በፍቅር ነው እስልምናን የምወደው፣ በፍቅር ነው ቃሉን ሁሉ የምማረው ነው እያልኩ ያለሁት። ሌላውም በፍቅር የአንዱን አንዱ ይማረው ይወቀውና ካወቀ በኋላ ራሱ ይወስን። ሌሎች የነገሩትን ሰምቶ ለመወሰን አይቸኩል ነው ዋናው ጥያቄ። እኔ እዛ ጋር ያለሁት ያን ያህል የተዋሃድን አብረን ያለን አብረን የቆምን እንደሆንን መግለጥ ነው የፈለኩት። መሬት ላይ ያለው እሱ ነው። ማንም በአየር ላይ ወደዛ ወደዚህ ወዛወዝ እኔ ሁሉንም አከብራለሁ። ከሁሉም ጋር እየኖርኩት የምኖርበት ቦታ ላይ የትኛውን ቦታ ላይ እዚህ በሚዲያ በምናምን በአፈቀላጤነት የሚሸጥ የሚለወጥ ንግግሮችን የሚናገረው እብድ ካልሆነ በስተቀር መሬት ላይ ያለው ሰው ያንን ነው የሚያደርገው። የትኛውን ቦታ ላይ የለም ካለም ያረጋግጥልን። ከዛ ውጭ እያንዳንዱ ሰው ልዩነቱ እንደዛ አይደለም። ከተዋደደ ለመጋባት፣ ከተዋደደ አብሮ ለመሆን፣ ከተዋደደ አብሮ ለመቀጠል እንጂ ዛሬም ላይ ይሄ በአየር ላይ ሲተፋ ምናምን ሲገለጥ የኖረው ነውር ሁሉ መሬት ላይ ላሉ ኢትዮጵያዊ ወንድሞቼ አይሰራም። እንደዛማ ቢሆን ኖሮ እኮ ብዙ ነገር ነበር።
የኤርትራ ህዝብ ከኢትዮጵያ ጋር ከዛ ደግሞ የትግራይ ህዝብ ደግሞ ከኢትዮጵያ ጋር እየተባለ ነበር። አሁንም እኮ ኤርትራ ውስጥ ያለውን ነገር የሚነግረን ኤርትራዊ እኮ ምንድነው? ብዙ እንድናገር አታርጉኝ። ህዋት ውስጥ ያለውን ነገር ማንኛውም ቦታ ላይ ያለው ነገር ላይ እኮ ያለውን ነገር ሀቅ ወዳድ ሰው አለ ከመሃል ያስነሳል። ሙሴን ነቢዩ ሙሴን በፈርዖናውያን ቤት እንዲንከባከቡት ያደረገ ጌታ ብዙ ምስጢራችን ወርቷል። ወንድሞቹ የጣሉትን ዮሱፍን ወይም ነቢላ ዮሱፍ ወይም ዮሴፍ በክርስትናው ዮሴፍ ነቢላ ዮሱፍ በእስልምናው አንድ አይነት ታሪክ ስለሆነ ነው። ስለዚህ አረብኛና ግዕዝ ወይም አማርኛ ሆኖብኝ ነው እኔ ብዙ ልዩነት አለ ብዬ የገባሁበት ነገር ሁሉ በጣም የተቀራረበ ስለሆነ ፍቅራችን መሀባችን በዛ ልክ የሚያምር መሆኑን አውቀን ለልዩነት ከመጣደፍ ይልቅ አብረን ለመሆን እንድንሰራ እንድንድን እንድንተርፍ እንድናተርፍበት ነው የተናገርኩት እንጂ ሸህ በሆንማ ጥሩ ነበርና ሸህ ምናምን ያልከኝ ወይም ያልሽኝ ሰው ምናልባት በፍቅር በቤተሰብነት ኧረ እንዴት ነው ብሎ ከሆነ በዛ በመሀባ ነው የተረዳሁት፣ በፍቅር ነው የተረዳሁትኝ። ጀስት ከዛ የተለየ ነገር ከሆነ ሌላ ጥያቄ ካለን ብንጠያየቅ ጥሩ ነው፣ እንፋቀር ነው። ተውራት፣ ዘቡር፣ ኢንጅል፣ ፉርቃን ብሎ 4 መጽሐፍ እንደተወረደለት እስልምና ያወራል። በክርስትናው ደግሞ አዲስ ኪዳን፣ ብሉይ ኪዳን እና የዳዊት መጽሐፍ ወይም መዝሙረ ዳዊት ሁልጊዜም ሰው ሲሞት የሚነበበው ማለት ነው 150 ዳዊት የሚባለው በክርስትናው እሱን ሁሉም ሰው እንዲይዘው ነው የተደረገው። ጀርመን ግዕዝን በዲግሪ እየሰጠች እስልምናው ግን ስለ ግዕዝና ስለ መጽሐፍ ቅዱስ እንዳያውቅ የሚከለከልበት ነገር ለልዩነት ነው። እውነቱ ይሄ ነው፣ ብታምኑም ባታምኑ። 4 መጽሐፍት አሉት ለእስልምናው። ክርስቲያኑ 3ቱ ላይ ቆሟል። ፉርቃንን አላካተትም። በቃ ይሄ ነው። ይሄንን እቀይራለሁ ወይም ይሄ አይደለም ያለ ሰው ይናገር በትክክል። አይ ይሄ አይደለም የኛ መጽሐፍ ይሄ ነው የነከለ ይሄ ነው ይላል። ሃይማኖት የኔ ነው አይባልም፣ እኔ የማምንበት ነው የሚባለው። ምክንያቱም ማንም ሰው ያመነበትን ስለሚሆን ዛሬ ለመለያየትና ለመነጣጠር ሲባል ነገሮችን በዛ ልክ እንትን ሲሉን ምን ማለት መሰላችሁ? ለመዋደድ ጥረት በምናደርግበት ነገር ላይ እንድንለያይ የሚናገር ሰውና መጣላትን እንደዛ የሚሰብከን ሰው ጥሩ አይደለም ነው። ይህ ሐሳቤ ደግሞ በብዙ ሰዎች ዘንድ የሚታገላቸው ጥላቻ ሞልቷቸው ባላወቁት ነገር ላይ ለፍርድ የሚጣደፉበትን መጥፎ ስሜት ሁሉ የፈጠረው ያ ንግርት፣ ያ ትርክት፣ ያ መጥፎ ነገር ነው። እንዲሆንልን የምንፈልገውን እንዲሆን ጥረት እናድርግ፣ እንመኝ፣ እንሞክር። ከዛ ይቅር። የእኛ ተሳትፎ ግን እንዲሆንልን ለምንፈልገው ለእኛ በጎ ተመኝተን ግን ለጠላቶች መጥፎ መመኘት አይቻልም። ለእኛ እንዲሆንልን ወይም ለሌሎች እንዲሆን የፈለግነው ነገር እኛ ጋር እንደሚሆነውና ይሄ አብሮነታችንን እንትን ለማለት ነው። ሰዎች እምነትን እኔ ለየት ባለ መልኩ ሰዎች ተረዱት አትረዱት አላቅም። እኔ በእንደዚህ አይነት መልኩ ሁሉ አየዋለሁ። የሚዋሽ ሰው ሃይማኖተኛ አይደለም። የሚሰርቅ ሰው ሃይማኖተኛ አይደለም። ሃይማኖት ማለት መርህ፣ እምነት፣ መንገድ፣ ሂደት ነው። በተለይ እምነት ከምድር እስከ ሰማይ ወይም ከሞት በኋላ እስካለው ሕይወት ድረስ የሚያደርስ ያንን ተስፋ የሚሰጥ የሚያጸና ትልቅ ፈውስ የሚሰጥ ነገር ነው ሃይማኖት የሚባለው። ሕግም ማንኛውም ባህልም ስትሉት እዛ ቦታ ያደርሳል አያደርስም ነው። ማኑዋልም የትኛውም ሂደት እዚህ ነገር ያደርሳሉ ተብሎ ከዛ አንጻር ነው የሚለካውና ሃይማኖትን እኔ ሳየው አንድ ቤተሰብ ውስጥ 10 ልጆች ወይም 3 ልጆች እንኳን ቢኖሩ 3 ቤተሰብ 4 ቤተሰብ ቢኖር 4ቱም አይነት አንዱ ይዋሻል፣ አንዱ ይሰርቃል፣ አንዱ ደግሞ አብዝቶ ለሰው ይሰጣል፣ አንዱ አብዝቶ ከሰው ይቀማል፣ አንዱ እንደዚህ ስራ አይወድም፣ አንዱ ደግሞ ስራ ይወዳል። ጀስት ሃይማኖት ማለት እኔ ልክ እንደዛ ሰዎች በያዙት ልክ የሚወድቁበት፣ የሚነሱበት፣ የሚጎዱበት፣ የሚጠቀሙበት አርጌ እረዳለሁ። የግሌ ነው። ይህ እንድትወስዱ እንትን አለ እና ያንን ነገር ብንወስደው በጣም በጎ ነው። የትኛውንም ሃይማኖት እኔ ለመዳሰስ በሞከርኩትና በተረዳሁት ነገር በጣም የሚያምር ሰው ግን አልኖረው ብሎ የከሰረ ወይም ደግሞ ያንን ነገር ለጠብና ሃይማኖቱን ራሱ ለመቃረን ሲል ራሱን ሃይማኖቱን ጠቅሶ ሃይማኖቱን ለመቃረን ስራ እንደሚያውል ነው ያገኘው ሰው። ሃይማኖቱን የትኛውን ቦታ ላይ እምነታችሁን ያዙት፣ ኑሩት። ያኔ በጣም ብዙ በረከት እናገኛለን። ብዙ ነገር በአንዲት መስፈርት ብንነድ ስጡ፣ ለሌሎች አድርጉ ነው እንጂ የሚለው ይደረግላችሁ የሚል እምነት የለም። በዚህ ብቻ ነው እና ሼህ ጉባለች የሚለው ከዚህ አንጻር እዩት ነው። ኤኒዌይ ሾዎችና በሊቦ ከምከም የሚባለው አዲስ ዘመን ላይ የነበረው ነው። አዲስ ዘመን ላይ ባለፈው በስልክ ላይ የሰማችኋቸው ነገር ሚካኤል ደብር የሚባል ቦታ ላይ እና
ፍራንስ ማክሰኝት እያለ እዚህ በተለይ ሚካኤል ደብር የሚባለው አካባቢ ላይ መከላከያ ወደ ቁልቋል በርና ሚካኤል ደብር የሚባለው አካባቢ ላይ መከላከያ ወደ ቦታው ከሄደ በኋላ መጥቶ እንደዚህ ድንገት ጣራ ገዳምን ተንተርሶ እንደ አይነት ነውር ይሰራበት የነበረ አካባቢ ነው። እነዚህ ቦታዎች ላይ ውይይቶች መቀጠላቸው በጣም ጥሩ ነው። አሁንም ውይይቶች ይቀጥሉ። ከዚህ በፊት የነበረው በተለያየ ጊዜ በቀበሌ የጸጥታ መሳሪያ ያላቸው መሳሪያ ከሌላቸው ሰዎች ጋር ይደራጁና መደብ ይወጣላቸዋል። መጠበቅ ያለባቸውን የስጋት ቀጠናዎችን የሚጠብቁ በአካባቢው በሚኒሻ ሊሆን ይችላል በጎበዝ አለቃዎች ይመደባሉ። ያንን ምደባ ለወረዳው ቀበሌው ለወረዳው ያስተዋውቃል፣ ወረዳው ለዞኑ እያለ ምደባዎችን ያስተዋውቃል። ቀኖቹ ማለት መጠበቂያ ደግሞ ኬላዎች የጥላ ማረፊያዎች ሁሉ ተሰርተውለት በዛ መልኩ ይጠበቃል። ምንም ነገር አይደረግም። ለምን? የሚያውቀው ሰው ነው ያን የሚጠብቀው። ሊሰርቅ የሚመጣውም የሚያውቀው ነው። ሌባውና ጠባቂዎች ስለሚተዋወቁ ውልፍት የሚል ነገር የለውም እና እሱን አይነት ሂደት ቢኬድ እዚህ ውይይቱን ብቻ አወያይታችሁ ከምትመለሱ የኮማንድ ፖስት አባላት ወይም የመከላከያ ሰራዊትም የመንግስት አመራሮችን ብትሆኑ እዛ ጋር ሰዎችን በዛ አይነት ኦርጋናይዝድ አድርጎ የተጠያቂነት ስሜት ብትሰጧቸው በየቀበሌው ላይ ያንን ምደባውን አሳውቆ መሳሪያ ያለውና መሳሪያ የሌለው ሆኖ በቀን እየወጡ አካባቢያቸውን የሚጠብቁበትን አስተላለፍ ብታስቀምጡ። ከዚህ በፊት ብዙ ጊዜ ሲሰራ የነበረና ምንም አይነት ሌላ ለየት ያለ አቅም ያለው መሳሪያ የታጠቀ ኃይል ካልመጣ በስተቀር በዛው በአካባቢው ሰው ነገሮች የሚጠበቁበት ነገር እንዳለ የነዛ ጋር የሚጠብቁ ሰዎች ግን አቅም ካለው ኃይል ጋር ወይም ቼኑን ጠብቆ ማለት ነው ስርዓቱን የጠበቀ ግንኙነት እንዳላቸውና ትውውቅም እንደሚደረግ አውቃለሁና እሱን የመሰለ ነገር ለምንድን ነው የማይዘረጋው? አሁን ውይይቱ ይካሄዳል። ይሄው አንድ መድረክ ነው። እዛ መድረኩ ላይ ያለው ነገር በፍሬ ሊታጀብ የሚችልበትን አግባብ ለምንድን ነው ያልፈጠራችሁ? እንዲህ አይነት አዋቅሮ ኬላ ጠባቂዎችን መመደብ ያልተቻለው ለምንድን ነው? 5 ሊሆኑ ይችላሉ፣ 3 ሊሆኑ ይችላሉ። የተለያዩ ኬላዎች ይጠበቃሉ። እዛ ኬላ ላይ የቀበሌው ቀበሌ ላይ በቃ ለየት ያለምና አቅም ያለው ሰውም ካለ ደግሞ የመከላከያ ሰራዊትና የፖሊስ አባላት ከዛም አቅም ያላቸው የተኩስ አቅም ያላቸው ከዛ ቦታ ላይ ካሉ ሰዎች ጋር በማቀናጀት ምደባ ማካሄድ ባጭሩ ነገሩን ይቀጫል። ከዚህ ላይ አንዱ ቄስ አባታችን የተናገሩት በሲኖዶሳችን አሉ። ይሄ ብዙ መልእክት ስላለ ነው። ትናንትና ሲኖዶስ ላይ የተነሳው ጥያቄ ሰላሙ ላይ አልተካተትንም ብለዋል። ቅድስት ቤተ ክርስቲያን የሃይማኖት አባቶች ቸርቹም ጀማውም ወይም መጅሊሱ ሁሉም ላይ ቃሉን ቢሰብኩ ምዕመኑን ቢይዙ እኮ እነሱን የሚለምን መንግስት ነው እንጂ የሚሄደው እነሱ መንግስትን አይለምን። አንዱን ማወቅ ያለባችሁ ነገር ሰማያዊ ስልጣን ይዛችሁ ሰውን የፈጣሪን በጎች ሁሉ ሰብስባችሁ ወደ ቤታቸው ታስገቡ ዘንድ ሰማያዊ ስልጣን የተሰጣችሁ የሃይማኖት አባቶች ቃሉን ብትሰብኩ ምዕመኑን ብትይዙ መድረክ እኮ አላችሁ። ቤተክርስቲያን፣ መስጂድ፣ ቸርቾች አሏችሁ። በትክክል ቃሉን ብትሰብኩ ቃሉን ነው የምትናገሩ። ምንም ሐቁን ብትመሰክሩ እኮ ህዝብ ሁሉ ከእናንተ ጋር በቃ። ከዛ በኋላ እኮ ነው ሌላው ይሄ መንግስት ምናምን የሚለው ከዛ ከእናንተ ውስጥ እኮ ነው። እዚህ ስርዓተ መንግስት ላይ ያለ ሰው ወይ ሙስሊም ነው ወይ ኦርቶዶክስ ነው ወይ ፕሮቴስታንት ነው ወይ ካቶሊክ ነው። በቃ ከዚህ ውጭ ያለ እንደ ኢትዮጵያ ውስጥ ወይ ዋቆ ፈታ ነው። ኢትዮጵያ ውስጥ ያለው ይሄ ነው። የእናንተ ልጅ እኮ ነው እዛ ደግሞ ሄዶ ሁለተኛ ስልጣን የያዘው እንጂ መጀመሪያ የእናንተ ልጅ ነው። ለምንድን ነው ወደዚህ ዝቅ ብላችሁ ቃሉን ስላልሰበክ ነው? ቃለ እግዚአብሔር ትናንት ከተናገራችኋት አንዷ መድረክ ላይ ሲወጣ ቃለ እግዚአብሔር ለመስበክ ስርዓተ ስብከቱን ወይም የስርዓተ አስተምሮቱን የፈጣሪን ቃል በምናስተምርበት ጊዜ ላይ ግደሉ ምናምን የሚለውን ነገር አግባብ እንዳልሆነና ያንን የሚመለከት ነገር ማንም እንደወጣ እንዳያስተምር ለማድረግ ጥረት አድርጋችኋል። ይህን ስለሞከራችሁ ጥሩ ነው፣ ቀጥሉ። እነዛ ጎታቾች አሁንም ጎትተው ወደኋላ እንትን እንዳይሏችሁና ዛሬም ላይ ሰው ከነቃ ይሄ ጥሩ ነው፣ አቅም ነው። ትናንት ያመሰገንነው ለዛ ነው። ስልጣናችሁ ይባረክ። ይሄ የያዛችሁትን ውክልና ሁሉ አስከብራችሁ ልክ ምንድን ነው ብዙ መነኩሳት አሉ አይደል የምትጠቅሷቸው ቁስና የተቀበላችኋቸው እነዛ ሳዳቶች፣ ሌላውም የትኛውም ላይ ተምሳሌቶች አሉ። በትጥቅ ትግል የሚባል በምንም በሃይማኖትም ቢሆን አቡነ ጴጥሮስ እዚህ ጴጥሮስ አደባባይ ላይ ያሉት የሰሩት ነገር አለ። ያለ ሁሉ ሰው ኩራት ነው የሚሆን። ቃለ እግዚአብሔርን ይዞ ለሀገር ሲባል ጽላት ተሸክሞ ሁሉ ሀገርን ለመጠበቅ የተሄደበትን ነገር እያያችሁ በሀገረ መንግስት ላይ ተኩስ የሚከፍቱ ህፃናትን በዛ ላይ አውቀውት አይደለም። እነዛ ልጆች እኔ ተጠያቂ የማደርገው ለምንድን ነው? እዛ ቅድም የተናገሩትም አንድ አባት ከዛ ይጻፍልን
ሲኖዶስ ደብዳቤ ጽፎ በሀገሪቱ በአጠቃላይ ሰርኩላር በሆነ መልኩ ቢተላለፍ እንደማለት ነው። ወደውኑ ነገሩ ይቆማል ነው ያሉት። ያ ማለት ምን ማለት ነው? እዚህ ጎጃም አካባቢ ላይ የተለያዩ ሰዎች የነገሩኝን አይነት ቤተክርስቲያን ላይ ማሰልጠን፣ መሰብሰብ፣ እዛ መደበቅ፣ ገዳማቶች ላይ በሙሉ ልጆችን ሁሉ እንደዛ ማድረግና ባርኬ ያለው ሂድ ግደል፣ ሂድ አጥፋ፣ ሂድ ዝረፍ፣ ሂድ መንግስትን ገልብጥ የሚል ስልጠና የሚሰጡ ቄስ መሰል ወንበዴዎች እንደሆኑ ነው ምን እኔ ያረጋገጥኩት እሱን ነው። አሁንም ያ ነገር በቆራጥነት በደብዳቤ ከተጻፈ ያሉት እኔ አባት እውነታቸውን ነው ማለት ነው። እጋራዋለሁ። እኔ ደጋግሜ ያወራሁትን የሚደግፍልኝና የሚያስረግጥልኝ ነው። መሰል እዛ ጣራ ገዳም ላይ ነው ባለፈው አንዲት እህታችን ተደፍራ የዩኒቨርሲቲ ተማሪ የነበረች ልጅ ካስወለዷት በኋላ ጀስት አስወጥተው ይጥሏታል። ከዛ በኋላ እሷ የተናደደችው ምንድነው አሁንም መነኩሴ ነኝ ብለው ክብረ በዓል ሲከበር ወጥተው ባረካለሁ ይላሉና እንደዛ አይነት ርኩሰትን ተላብሰው የሄዱ ሰው ዛሬም ደግሞ እኔ የምወደውን ሃይማኖት ሲያረክሱ ማየት አልፈልግም እባካችሁ ብለው ለአቡነ አብርሃም ሁሉ አቤቱታ አቅርበን ነበር ሰሚ ያጣን እንጂ እያሉ ያሉበት ያ ነው። ጣራ ገዳም ላይ ብዙ ሰዎች ብዙ ነገር የተደረገበት ነውና አሁን ያ ተደብቆ የነበረው ውስጥ ለውስጥ በተከበረ ስም የረከሰ ስራ ሲሰራበት የነበረው ማንኛውም ሀገራችን ውስጥ የነበረ ነገር በሙሉ ተገልጧል። ወደ ነበረው ሊመለስ አይችልም። እየጠራ እየተበጠረ ይሄዳል እንጂ ብንተወው ራሱ ማለት ነው ብንተወው ራሱ በተከበረ ስም የረከሰ ስራ የሚሰሩ ባለስልጣናት፣ የሃይማኖት አባቶች፣ ጀስት ማንኛውም ሰው እንደዚህ አይነት አይቀጥልም። ያ አንዴ የተሰበረ ነገር ስለሆነ ነው። ለዛም ነው በዝና በዝ ሲባል እኛ ባወቅነው ቁጥር እየደነገጥን ነው እንጂ የእነሱ ድንጋጤ ደግሞ የት ነው የምንሆነው? ሁሉም ተገልጧል። ሰውስ ይቅር ይለናል ወይ? ምን መሆን ይሻለናል? በሚል የተስፋ መቁረጥ አይነት ስሜት ላይ ሆነው ነው እንደዛ የሚሉት። ጀስት ግን ሃይማኖቱን በንስሐ ዘመን የተሰጠው ሰው በየትኛውም እንትን ላይ ዘመን ያለው ሰው ከኃጢአቱ የመታጠብ ሙሉ መብት እንዳለው አውቃችሁ አሁንም ሰርኩላሩን አስተላልፉ። በአብያተ ክርስቲያናት ውስጥ የደበቃችኋቸው ልጆችን ህፃናት ናቸው፣ እባካችሁ ዘኑላቸው። ወጣቶች ናቸው፣ ምንም የሚያውቁት ነገር የለም። በእውነት እናንተ መስቀሉን ቃሉን ቀይራችሁ መገዳደልን በመስቀል ባርካችሁ እየሰደዳችኋቸው እነሱ ልክ መስዋዕትን እንደሚከፍሉ ልክ አሸባሪዎችን እንትን እንደሚሏቸው ጀነትን ትናፍቃለህ አይደል? አዎ ጀነትን ለማግኘት ሰው መግደል አለብህ ተብለው አላሁ አክብር ፈጣሪ ታላቅ ነው ብለው ሰው እንዲገሉ የሚያሰለጥኗቸውን የአልቃይዳ አልሻባብ እንደዚህ ብለው እነዚህ ክፉ ዓለሞች ወይም ክፉ ዓለማት ላይ ያሉ ሰዎች እያሰለጠኑ የማያውቁ ህፃናትን ደብቀው ምንም ነገር ከማንም ጋር እንዳይገናኙ እውነቱ እንዳያውቁ እነሱ የነገሯቸውን ብቻ ወደ ፍጻሜ ያደርጉ ዘንድ ለዛ ነው ቦምብ ላያቸው ላይ ጠምደው ጀነትን በመናፈቅ ያንን አሰቃቂ ነገር በላያቸው ላይ የሚፈጽሙት። እኔ ያወቅኩት ትምህርት ይህን ነው። በተለያየ መልኩ የተረዳሁትና ወደዚህ ወስዶኝም ያንን ሊቀይር ነገር ያላገኘሁለት ነገር ቢኖር ልጆችን ለማጥመር ሲባል የሚወዱትን ነገር በመንገር ይሄን በማለት እና እንደዛ አይነት ሽብር እየፈጠራችሁ በገዳማት ላይ ጸሎት በሚደረግበት ላይ እንዴት አድርገን እንግደለው፣ እንዴት አድርገን እናጥፈው፣ እንዴት አድርገን እንዝረፍ፣ እንዴት አድርገን እናጥቃ ብሎ መመካከር። እንደገና ደግሞ ከዛ የሚባስ የውሸት ሪፖርት እየገለጣችሁ ፕሮፓጋንዳ እያወራችሁ መፍረስና መፈራረስን መግደልና መገዳደልን እልቂትና እልቂትን እያሰበካችሁ ያላችሁ ሰው ተጸጸቱ፣ ውጡ፣ እሱን አስቁሙት። በደብዳቤያችሁ መምከርና መመካከር እኮ እናንተ ከምክክር ኮሚሽኑ ላይ የእናንተ ስራ ጎልቶ ነው። መንግስትን ሁሉ ዳይሜንሽኑ የሚያስቀይር መሆን ነበረበት። ስላልሰራችሁ፣ ያንን የተሰጣችሁን ክብር ሁሉ ስላረከሳችሁ፣ ምዕመናችሁን ስለበተናችሁ፣ ስላባላችሁ፣ ዘረኝነትን ስለሰበካችሁ፣ በጣም በጣም ጸያፍ ብዙ ነገር ስላደረጋችሁ ነው። አንዳንድ በክርስትና ሃይማኖት ስም የተከፈታችሁ ቲዩቦች አላችሁ፣ ዩቲዩብ ላይ ያላችሁ ቻናሎች አላችሁ። አይ ቲንክ ያው ፍርዱን እሱ ስለሚሰጣችሁ ችግር የለው። የተቀደሰ ስምን ያዛችሁት የረከሰ ነገር እንትላላችሁ። ኦርቶዶክስን ለማድነቅ የኦርቶዶክስን ከፍታ ለማረጋገጥ ወይም ለመናገር ወይም ለመለፍለፍ እንበለው ለመለፍለፍ ውርደታችሁን ለመሸፈን ሌሎችን ሃይማኖቶች በመሳደብና በማርከስ ላይ የተመሰረተ ገለጻ ታደርጋላችሁ። ሁልጊዜ አያችኋለሁ። ነውር ነው። ውርደትን ነው የምትመሰክሩት። እናንተ የኦርቶዶክስ ጠላቶች ናችሁ። ኦርቶዶክስ እንደናንተ አይነቱን ራሳችሁን አስቀድሱ። በቃ የእናንተን አይነት ምስክርነት አትፈልግም። ኦርቶዶክስ የራሷን ትሄዳለች። ማንኛውም አካል ሌሎችን እየረገጠ ከፍታውን ሊያረጋግጥ አይችልም።
ነውር ነው፣ ጸያፍ ነው። ለማኙ ደግሞ ሳብስክራይብ አድርጉ፣ ላይክ አድርጉ፣ እስኪ ሼር በተከበረ ስጦታችሁ ምናምን እርኩስ የረከሰ ነገር እየሰጣችሁ እናንተ ግን ላይክ እና ሳብስክራይበር ሁሉ የምትለምኑ ሰዎች አላችሁ። እንዴት ሰውን ያህል ነገር ጉድ፣ ሰውን ያህል ነገር ክቡር እያባላችሁ እያጋደላችሁ ላይክ እና ሳብስክራይበር እንዴት? ሰው እኮ ነው፣ እሱም ላይክ የሚያደርገውም ሰው ነው። ሰው ገላችሁ ሰው ትለምናላችሁ። እንደ ማንኛውም ወንበዴ ተነስታችሁ ምናምን ሱሪያችሁን ቀዳችሁ ልብሳችሁን ቀዳችሁ እንደዛ አለሌ ሆናችሁ መንደር አለሌ ምናምን እንደፈለጋችሁ ልትሆኑ ትችላላችሁ። ግን አንደበታችሁን በረከሰ ነገር የሞላችሁ እናንተ የኔ የምስጋና ቤቶች ናችሁ። አንደበታችሁም የኔ ቤተ መቅደስ ነው እየተባለ ይሄንም እኛ ይችን ኦርቶዶክስ ለማጥፋት ይችን ክርስትና ለማጥፋት እነንቶኔ እንዲብለው ምናምን ጠፍተሃል እኮ እንደዛ። እኔ በትክክል እኮ ከሰራው ስራውን ማንም ወንድ አያጠፋው። እኔም ማውቀው እምነት እንደዚህ ነው። ይሄ በሁሉም እምነት ላይ ለምን ፈተና ውስጥ ገባ? ለምን እንዲህ አይነት ስጋት መጣ? ስራ እየሰራን ስላልሆነ ሃይማኖቱን ስላልኖር ነው። ለሃይማኖቱ ጠላት ሆነን ስለቆምን ቃሉን ለመነገጃ ስለዋል ነው። አስመሳዮች ስለሆንን ብንኖረው ኢትዮጵያዊነት ማንም መጦ እንዲህ የሚፈነጭበት እኮ አይደለም። የማንም እያለ ተነስቶ መንገድ ዘግቶ ምናምን እንዲህ የሚፈነጭበት ስርዓት እንደ አይነት ባህል ወግ እኮ አይመጣም ነበር። እኛ ኢትዮጵያዊ መሆን ስላልቻለን እኛ ሰዎች ስላልሆን እኮ ነው የሰዎች ስርዓት ከኛ ጋር የተወሰደ። ማንም መጦ እኛ ጋር እነሱ እንደሆነ ነገር አደረጉ እና ክፋታቸው ፍሬ ካፈራ እኛ ተሸንፈናል። ለምን ስላልሰራ ለምን አይቆጨንም ታዲያ? መሸነፋችን አያሳፍረንም? ደረጀ ደርዳሬ መሳይ መኮንን ማንም ይቀባጥር፣ ማንም ደንቆሮ ይለፍልፍ፣ የማንም ጭንጋፍ የማንም ደንቆሮ ስለ ጮኸ ግን እኛ ከተታለን ድክመቱ እኛ ጋር ነው። እኔ ለምን ዋጋጣለሁ? ኒውክለር ቢኖረውም ብለን የምንለው እኮ እኛ ከዛ በላይ የሆነ አቅም የምናገኝበት ነገር ስላለን ነው። ሐቅን ከያዝን ከሐቅ ጌታ ጋር ከሆንን ሁሉ ነገር ከኛ በታች። የፈጣሪን ስርዓት ዋነ ካህናት አይንተክሙ እግዚአብሔር ተብሎ የኛ ስልጣን ከእግዚአብሔር ነው የእግዚአብሔርም አይኖች ነን ብሎ ያወጀ ሰው የሰዎችን ስልጣን ለምንድን ነው የሚለምነው? የሰዎች ስልጣን ከሱ በታች እኮ ነው። ያውም ይሄ ልጅ የልጅ ትልቅ ሆኖ ከጓደኞቹ ጋር ሆኖ ተመካክሮ ሀገር ትቀጥል ዘንድ ማድረግ የሚገባውን ሁሉ ዝቅ ብሎ ያደረገ። ትናንት የመንግስት ልመና በዛ ይላሉ። ቅድሙ ላይ አንዱ መንግስትም ልመናውን አበዛው የሚል ይህን ሁሉ እየለመኑ ያሉ ልጆች ህፃናት ናቸው። እነሱ ከየትኛውም ሃይማኖት አባቶች በታች አይደሉም እንዴ? ልጆች እኮ ናቸው። የመንፈስ ልጆች፣ የመንፈስ ቅዱስ ልጆች። ጭራሽ የሙስሊም መንግስት ነው እንዲህ ብላችሁ ከምትሰብኩ እኔ በጣም ብዙ ነገር አለ። ጀስት ዛሬ ለመስፋት ትናንትና የጀመራችሁትን ካልቀጠላችሁ አሁንም ሀሳዊ መስነት ብዙ የምናደድበትና የምናገርበት ነገር አለ። የሚያውቅ ሰው ወይም እንደዛ ላለው ያለ ሰው እዛ ላይ ደግሞ ቃሉ እያች ቤተክርስቲያን የተቀደሰች ምድር ናትና በባዶ እግርህ እርገጣት የተባለችን መትረጊስና ምናምን ክላሽና ቦምብ ይዛችሁ እዛች የተቀደሰች ጠረኗ ሁሉ የተለየች ቤተክርስቲያን ውስጥ ላይ ልጆችን ሁሉ ሰበሰባቸው። በልጆች ላይ ምንም ጥፋት የለባቸው። ተነግሯቸው ነው ከህፃን እስከ እውቀት ተሰብከው እኔ ባርካለሁ እየተባሉ እነሱ የሚያውቁት ሌላ ታሪክ አለ በተዛባ መልኩ የተነገራቸው። በዛ ስሜት ይሄዱ ናቸው። በእነሱ ህይወት ላይ እንኳን የቀለዳችሁት ራሱ እናንተን ያስጠይቃቸዋል። ባርኮና ቀድሶ ሰው በበረከት ብዙ ነገር ያደርጋል እንጂ እንደዛ ማድረግ ጥሩ አይደለም። እና አሁን ሊቦ ከምከም ላይ የተናገሩትን እንያቄስ ከሲኖዶሱ ይምጣልን፣ ሰርኩላር ደብዳቤ ይተላለፍ፣ ወዲያውኑ ይቆማል። ይህን ነገር ማስቆም ይችላል ተብሏል። ስሙ፣ ቶሎ ደብዳቤ ጻፉ፣ የምትችሉትን ሁሉ አድርጉ። የምክክር ኮሚሽኑም እንኳን ከእናንተ ጋር በሃይማኖት ለኢትዮጵያ ሃይማኖታዊ ጉባኤዎች ላይ ደብዳቤ ጽፈናል፣ ተነጋግረናል። ያልነገርናችሁ ነገር የለም ባይ ኤኒ ሚንስ በሆነ ነገር ግን ያ መልእክት ካልደረሳችሁ የሚል ነው። ካልደረሳችሁ ዛሬም ከእናንተ ጋር ነኝ ብሏል። ሀገር እንድትስማማ እንድትቀጥል ሰላም እንድትሆን የፈለገ ሰው እንኳንስ የሃይማኖት አባቶችን ይቅርና ማንኛውንም ሰው ግቡ እያለን ያለ ሰብሳቢ ያለ መሪ ያለ መርህ በየጫካው ወጥተው ተበትነው በራሳቸው ህዝብ ላይ ባመጻና በተንኮል እጃቸውን በደም አጨማልቀው እኮ የሚባክኑ እህት ወንድሞችን ሁሉ እየጠራ ያለ ነው የምክክር ኮሚሽን። ይሄ ትልቅነት ነው። እና እነዛም ከዛ ደግሞ እንደገና በህይወት እንዳያተርፉ ያ ገዣቸው ወይም ያ የረከሰ
ሀሳብ የሚያራምደው ርኩስ መንፈስ አንተስ ምን ዋስትና አለህ በሚል እሌት የሚለውን ቅሌት እያለ ነው የምናወራው። ቅሌታምነት ነው። አሁን እሌት ነኝ ምሁር ነኝ ምናምን የሚባል ነገር ካለ ዛሬ ነው መፍጨርጨር። ምሁር ከሆንክ ብዙ አማራጭ አለ። እውቀት ማለት እኮ ያለ ብዙ አማራጭ፣ የተሻለ እይታ፣ የተሻለ አመለካከት፣ የተሻለ መፍትሄ አንተንም እንኳን የሚያሻግር ቢያንስ እንደው ለራስህ ስንት የለፈለፍከው እድሜ ላይ ቴክኖሎጂ በየቦታው ይያዛል። ዛሬ እዚህ ጋር ሰድረን ምናምን ባናመጣውም ነገ ተነገ ወዲያ ያወጡታል። ጀስት የገዙ ሰዎችም ሆነ ወይም አደናግረው ሲያስጮሁ የነበሩ ሰዎች በካሜራቸው ምናምን በባካፕ አንተ ከምታየው ካሜራና ሜሞሪ ፍለሽ ጀርባ ሌላ ነገር ተዘጋጅቶ ሁሉ ትያዛል። በሀገር ላይ በህዝብ ላይ ያደረከው ነው። እሱ ሊያካክስ በሚችል ነገር እየተፍጨረጨርክ ብትታይ ጥሩ ነው። ዛሬም ድል አደረግን፣ ድል ሆነ እኮ ድል ማለት የሀገር ጥይት ሲተኮስ ድል የሚል የሚጮህ ድምፅ አለ። ድል አደረግን ነው፣ ጮኸብን ነው፣ አጮህን ነው አይዶን። ምሁርነታችሁን ግን ፍሬ እንትን በሉት እና የጥቂቶች የቁራ ጮሆት የብዙሃን እህት ወንድሞችን መደናገር ፈጥሯል። ሌሎቻችሁ ወደ ታላቅነታችሁ ወደ ትልቅነታችሁ ኑ፣ የነገሮች ሁሉ ባለቤትነታችሁን አረጋግጡ እንጂ ማንም የሚጮህ አካል የሚረበሽበትን መንፈስ አሳጡ የሚል ነገር አለኝና ሃይማኖት አባቶች ጥሪ በጣም ጥሩ ነው። ያው እንግዲህ በትሪሊየን የሚቆጠር ገንዘብ ለቀጣዩ 2017 ወይም 2017 ዓመተ ምህረት የኢትዮጵያ በጀት ዓመት ዛሬ ሚኒስትሮች ምክር ቤት አጽድቆ ወደ ተወካዮች ምክር ቤት ልኳል ማለት ነው። ያው ይህንንም ስናየው ምን እየሆነ ነው የሚለውን ከሲንጋፖር ጋር ጉብኝቶች እንዲህ በቀላሉ የሚታዩም ነገር አይደሉ። የወደብ ጉዳይ ዛጋ አለ። በዚህኛውም በዛኛውም ላይ ጥላት ያን ያክልም ቢጮህ ወደቡ ምን ይሆናል? ሌላውም ነገር የሚመጣ ነገር አለ። በኢትዮጵያ ላይ ኢትዮጵያን ይነካ የለውም በረካ የሚል ነው። ሌላው በጣም የሚያሳዝነው ነገር ዛሬም አስቀያሚ ስራዋን የፈጸመችው የእስራኤል ጥቃት እንግዲህ የዓለምን ውርደት የገለጠ ስለሆነ ነው ላነሳው የፈለኩት እንጂ እስራኤልን ስለሆነ አይደለም። በኢትዮጵያ ላይ በጥላትነት ከተነሱ ሀገራት መካከል እነከሌ የሚባሉ አሉ። ጀስት ከእነሱ ጋር ደግሞ ዋጋውን በሚገባ እንደምንተሳሰብ አሹር እርግጠኛ ነኝ። ኢትዮጵያን የነካ ሁሉ በሚገባው እተሳሰባለሁ፣ እንተሳሰባለን። ይሄ የፈጣሪ ውሳኔ ነው። ፈጣሪ ነው የሚያደርገው። ምንም ነገር ቢሆን በዛ ልክ ነው። እኛ ብቻ ከደህናዎቹ እንሁን የምንለው የሚሆነው ስለሚሆን ነው፣ የሚደረግም ስለሆነ እርግጠኛም ስለሆነ እዚህ ጋር በፕሮፓጋንዳ ለማትረፍ እንደሚፈልጉት መናገር አልፈልግም። ማንኛውም ሰው ቢሆን ሀቅን እሽራለሁ ያለ ሰው ይሻራል። በሀቅ ላይ አፌዛለሁ ያለ ሰው ይፌዝበታል። ሀቅንና እውነትን ስትገፋ የኖረችን ኢትዮጵያ፣ የኢትዮጵያ ምድር ኢትዮጵያውያትን ሲያሰድድ ሲያባላ ምናምን ያለ ሰው ሁሉ እሱ ይበላል፣ ይባላል። የክፋት ድግሱን ሁሉ ላዩ ላይ ይሆንለታል። ችግር የለውም። መሬቱም ሲነቀነቅ የሚያቆምበትን ቴክኖሎጂ ካለው እናያለን። በየትኛውም አግባብ ኢትዮጵያ እንደምታሸንፍ እርግጠኞች ነን። አሁንም የምናገረው ዛሬ ላይ እንኳን ሰምቶ አንድ ሰው እንኳን ወደ ቀልቡ ወደ ትልቅነቱ ወደ ከፍታው ቢመጣ ከነዛ ከአውሬዎች ከገነጣጣዮች ሰው መሰል ክፎች ባንዳዊ ጽንፈኛ ዘረኞች እና አፋቸው የተከፈተ መቃብር ነው ከሚላቸው ንጉሥ ዳዊት ከነሱ ጥቃት ራሱን ጠብቆ ቢወጣ ቢድን በሚል ነው እየተናገርን ያለ ነው እንጂ ንያቸው ምኞታቸው ሁሉ ጠላቶቻችን ምን እንደሆነ እያያችሁ ነው። ግብፅ እንኳን በአቅማ አንድም አይነት ሌላ አማራጭ የላትም። ዓለምንም ሁሉ እዩት። ዛሬም የእስራኤልን ጉዳይ ያነሳሁት ባለፈው ከ45 በላይ መስጂዶች ሲጠፉ ከ14 ነው ከ15 በላይ የሚሆኑ ቤተክርስቲያናት ሲወድሙ የተባበሩት መንግስታት ድርጅት ሰራተኞች ከ39 በላይ የሚሆኑ የድጋፍ ሰጪ ወይም የእርዳታ ሰራተኞች ሲገደሉ ብዙ ጋዜጠኞች ሲሞቱ የቤታቸው ንብረታቸው ቤተሰቦቻቸውን ደግሞ በቤቶች ፍርስራሽ ስር ጥለው ቀብረው በስደተኞች መጠለያ ላይ የነበሩ ብዙ ዜጎች ሲጨፈጨፉ ሁሉ ያለምን ገመና በዛ ልክ አይተናል። እዚህም ከኢራቅ አስነስተው የመን ድረስ የሚያመጡት ሌላ ጂሃዲስት አስመስለው የሚያመጡት ብዙ አላቸው ቅድ እሱም አለ ዛም አለ ምንም አለ የማይሞክሩት ነገር እንደሌለ እያወቅን ያለምን ገመና እየታዘብን አሁን የተባበሩት መንግስታት ህግ፣ ፍትህ፣ ምናምን ዲሞክራሲ፣ ሰላም፣ እርዳታ ምናምን የሚባሉ እነዚህ ስማቸው ትልቅ ተግባራቸው የረከሰና የውርደት የነበሩትን ነገር በሙሉ ያየንበት በዕዳ የሚማቀቀው ሁሉ አበዳሪና ዕዳ ጫኝ እንደሆነ አድርገን ጥገኛውና በሌሎች ሞትና መጎሳቆል ላይ
የሚኖረው ሁሉ አኗሪ ፈጣሪ ሆኖ እንትን ያለበትን ሁሉ ያየንበት ነው። ይቺ ዓለም እንዳልኳችሁ ወይ ትስተካከላለች ወይም ደግሞ ትሸከፋለች እንጂ እንዲህ አይነት የረከሰ አካሄድን ተከትላ አትሄድም። እውነታው እሱ ነው። እንዴት ይሆናል? የምትችሉትን ብቻ ተረዱ። እኛ ከዛ በመልካም ንቁም ማለት እሱ ነው። ሐቅን ለመጸየፍ እንደዛ ማለት እንደዚህ በጣም በጣም ነውር ነው፣ ኃጢአት ነው፣ ሐራም ነው። በየትኛውም ቦታ ላይ እኛ በዛ እንተባበር። አሁን ወያኔ ይድናል ወይ? ከሌላ የማይድን አለ። በቃ ወያኔም በለኮሰው ሰዓት ብቻ ሁሉም ይሸከፋል። ቆሻሻ የትም ቦታ ይገለጣል፣ ተደብቆም አይቀርም። የሚገለጠው ግን ሊሸከፍ ነው፣ ቦታውን ሊያገኝ ነው። የኢትዮጵያ መሻገር ከአሻጋሪ ጀግኖች ወንድሞቼ ጋር ሁሉ በፈጣሪ መለኮታዊ ማናዊ አቅም እየታጀበ ይቀጥላል። ምንም በሉ እውነቱ ይሄ። ከዛሬ 2 ዓመት ከዛሬ እንግዲህ ጥቅምት ሲመጣ 3 ዓመት ይሆናል። ከዛ ዓመት በፊት ወይም ከ1 ዓመት በፊት ኦር ከዛሬ 6 ወር 7 ወር በፊት የነበረውን ስጋት ኦር እንደዚህ ውሰዱና ዛሬ ልብታዩ ዛሬ የሚያሰጋ ነገር የለም ነው እና እዛ ላይም እዚህኛው ላይም ቅድም ኡስታዝ አንድ ገዥ ንግግር ከተናገረው ላይ ኤርትራን ለመገንጠል ከውስጥም ከውጭም ተባብረው ሲገነጥሏትና ወስደው ሲያጎሳቁሏት ህዝቦቿን ሁሉ እየበተኑ በስደት ላይ ሲያኖሩ ኢትዮጵያ እንደ ጥላት እንድታይና ለኢትዮጵያ ጥቃት እንደዚህ እንድትሆን እያደራጇት እዛ ጋር ሶማሌላንድ ደግሞ ከተነጠለች 33 ምናምን ዓመታት ሆኗት ፓስፖርትም ገንዘብም ለራሷ አሳትማ ያችን ለምን ትነካላችሁ ከሶማሊያ ለምን ትገነጥላላችሁ ብለው ያወሩና እዚህ ጋር ይመጣና ደግሞ እንደዚህ ይባላል። ያለምን ጎደሎች ወይም እነዚህ ግብረ ገብነት የጎደላቸው ስሜት የሚነዳቸው ባለጌዎች ወቅትና ዘመን የሰጣቸው ምንድን ነው ቀልበቢሶች የሚጋልቧት ዓለም እንደሆነች ያየንበት ነው። ሆን ተብሎ ወደባችን ተዘጋ። ከዛ ደግሞ ወደብ መዘጋትን ብቻ አይደለም እኛ ይምጣልን አልተባለም። ንብረታችን ተዘረፈ። ብሩት አንድ ሰው ገንዘቡ ሀብቱ ተዘረፈ። ቤቱ ንብረቴ ይመረስልኝ ብሎ ክስም አልጀመረም፣ ምንም አላለም። ግን ቢያንስ የጠፋበትን ንብረት በገንዘቡ ገዝቶ ለመተካት ጥረት ሲያደርግ ለምን ትገዛለህ ብሎ መነሳት አሁንም የዓለምን የውርደት ጥግ ነው የሚያሳየን ማለት ነው። ከገፊዎች ጋር የሚሰለፍ ዓለም ነው ያለው። ከገፊዎች፣ ከገዳዮች፣ ከደም አፍሳሾች አቅም ደካማ አድርጎ ለመጨፍለቅ ምን ለማለት እንደዚህ የሚራገጡ እብዶች የበዙበት ዓለም ነውና እሱን ነገር ለማራገፍ እንዲህ በቀላል ነው ወይ? እስካሁን የመጣ ነው ራሱ በቂ ነውና በዛ የሚባል በዚህ ያ ገዳዩ ምኑ በእጁ ላይ ብዙ የህይወት ወይም ደም የሚጮህበት ሰው ብዙ ነገር ሊያደርግ ይችላል። ራስን ለማትረፍና ለመትረፍ በሚለው እንጂ ለዛ ፍርዱን ባለቤቱ ይዘዋል። ይቀጥላል፣ ችግር የለውም። እኛ ብቻ ስንገፋ ኖረናል፣ ስንረገጥ ኖረናል። ምን ብለናል? በደላችንን ፈጣሪ እንዲክሰን እኛ እጃችንን አንጽተን ፈጣሪ ላይ እንጩህ፣ ጸሎት እናርግ፣ እሱ ፍርዱን ይሰጥ። እሱ ፍጡሩን ሁሉ ጦር አድርጎ ያዘምታል። ነፋሱንም ጦር ያደርጋል፣ ውሃውንም ጦር ያደርጋል፣ ሰማዩንም ጦር ያደርጋል፣ ዝናቡንም ማዕበሉንም ሁሉንም ነገር ጦር አድርጎ ማዝመት የሚችል ፈጣሪ አለን። እኛ ባዮሎጂካል ምንድነው ዋሩሉ ይሄ የባዮሎጂካል በሽታዎችን አምርቶ እስከ ማሰራጨት ድረስ የደረሰች ዓለም ናት። ሰውን ከእንስሳ ጋር እንደ አይነት እርባና ቢስ የራስ ማበድ ችግር የለውም። የራስ ኃጢአት መስራትም የራሱ ጉዳይ፣ እሱን ከፈጣሪው ጋር ይተሳሰብ። ነገር ግን እኔ የረከስኩበትን ኃጢአት እናንተም ትቀበላላችሁ ብሎ ሰዎችን ማስገደድ፣ እኔ ብቻ ረክሼ ልቀር ነው ወይ? እኔ የማደርገውን ነውር ሁሉ የምትቀበሉት ሆነ ትቀበላለች፣ ካልተቀበላችሁ አትኖሯትም ብሎ ማፋጠጥ ግን ይሄ ከፈጣሪ ጋር ነው። ጠቡ ፍርዱን እሱ እንዲሰጥ እናደርጋልና ሃይማኖት አባቶችም አሁንም ጸሎት በሚበዛበት ቃሉን ለመናገር ሞክሩ። ትናንትና ይሄን ሲመጣ ይሄን ስጥ ያላችኋትን ድጋግሟል። የሚረግሟችሁን መርቁ ይላል በሉ። ጠላቶቻችሁን እንደራሳችሁ ውደዱ ይላል በሉ። መስቀሉ ጃኬትን ስጠኝ ቢል ሸሚዝህንም ጨምረህ ስጠው በሉ። እሱን ሁሉ በሉ። የተቀደሰች ምድር ናትና ያቺ ገዳማቶች፣ ቤተክርስቲያናት እነዚህን የተቀደሰች ምድር ናትና በባዶ እግር እርገጣት የሚለውን ቃል ፈጽሙልን። ገዳዮችን እዛ አታርጉ። እነሱም ሳያውቁ ሰው እንዲገሉ አታርጓቸው። እነሱም እንዲሞቱ አትፈልጉ።
እንደዛ ያደረጋችሁ የዛን አይነት ተጠያቂነት አትበሉ። በጀቱ ላይ እንግዲህ ይሄ እያደገ የእድገት ማረጋገጫ ነው። ትሪሊዮን ላይ ደርሶ ገንዘብ በዚህ ልክ መበጀቱ ምን ይሆናል ለዚህ የሚለውን ነገር ትናንትና ካነሳ ነው ለአንዱ ብር ሸለቆ ላይ የመከላከያ ሰራዊት አባላት አዲስ ምልምሎች ከ400 በላይ የሚሆኑ ሰዎች ወጥተዋል የሚል እዛ ቦታው ላይ ስልክ ኮንፈረንስ ነበረኝ። እዛ ጋር ከተናገረኝ አንድ ወንድሜ በተለይ በህልውናው ዘመቻ ጊዜ በየቦታው ላይ እንግዲህ ወታደሩ ምንም ማንኛውም ኢትዮጵያን ለማፍረስ ሲወል ድረስ እንሄዳለን በሚለው ቃል መሰረት ከየቦታው ላይ የኢትዮጵያ ልጆች ወጥተው ሀገራቸውን ለመጠበቅ ጥረት በሚያደርጉበት ሰዓት መንግስት ከአቅሙ በላይ ሁሉ ሲሆን በጀት ሁሉ ምናምን ማንኛውም ነገር ህዝብ ሁሉ እያወጣ ነበር እንደምታውቁት እና ከየቦታው ላይ ህዝብ ያዋጣውን ገንዘብ የሚሰርቁ ሰዎች ነበሩ። እኔ ጎንደር ነበርኩኝ። ቀበሌ ጋር ያን የሚሰበስቡ ሰዎች ይሰርቁ ነበር። ጥራት የሌለው ነገር ያቀርቡ ነበር። ከዛ ምግቡም ደግሞ ተዘጋጅቶ በጊዜው እዛ ወታደሩ ላይ እንዳይደርስ ይደረግ ነበርና ምንድነው ይሄ ነገር ሊሆን የቻለው ብዬ ስጠይቅ አይ በደርግ ጊዜም እንደ አይነት ነገር ተደርጎ ነበር አሉ። ምኑ ቢያንስ እርዳታ ምናምን ደርግ የሰበሰበ አይመስለኝም። ነገር ግን የሎጂስቲክ ጉዳይን ማስተጓጎል አንዱ የትግል ስልት ነበር አሉ። የሎጂስቲክ ማለት ትጥቁ በሰዓቱ እንዳይደርስ ከደረሰም ጠላት እንዲታጠቀው ማድረግ፣ በጊዜው እንዳይደርስ ማጓተት፣ ተስፋ እንዲቆርጥ ወታደሩ ማድረግ፣ በዛ እየተበሳጨ በሀገሩ ላይ ተስፋ እየቆረጠ እንዲሄድ ማስራብ፣ ምግብ እንዳይደርሰው ማድረግ፣ የምግብና የተለያዩ ለሱ ምቾት ሊሰጡ የሚችሉ ነገሮች በሙሉ እንዳይደርሱት ማድረግ ዋናው ትግል ነው ብለውኛልና እሱን ነው የደገሙት። የዛን ጊዜ እንደዛ ሆኖ ከየቤቱ በዶርም በቤት እየዞሩ እያንኳኩ እያስገደዱ ተቀብለው መኪና ባለፈ ከ2000 በላይ ነበር። ትንሽ መኪና ያለው 2000 በላይ ይከፍላል የህልውና ዘመቻ እየተባለ ማለት ነው። እና መንግስት እንደ ፖሊሲ ወይም እንደሆነ መመሪያ ያወረዳቸውን ነገሮች በህዝብ ላይ ከሚገባው በላይ በመጫና ህዝብን ለማሰቃየት የማሰቃያ መሳሪያ አድርጎ የመጠቀም አይነት ሂደቶች ነበሩ ዛሬ። ከዛን እንደዛ አድርገው ህዝብን አሰቃይተው በዝብዘው መንግስት በዝባዥ እንደሆነ በእያንዳንዱ ሰው አእምሮ ላይ ጽፈው የሚሰበስቡ ካድሬዎች፣ ካቢኔዎች፣ ሆዳሞች ነበሩ። ሰብስበው ካበቁ በኋላ ደግሞ ይሰርቃሉ። እዛ ቦታው ላይ በሰዓቱ አያደርሱም። እዚህ ጋር ህዝብን ከመንግስት ነጠሉ፣ አበሳጩ፣ አናደዱ፣ ዘረፉ። ከዛ የተዘረፈው ነገር ደግሞ ሄዶ ለዓላማው እንዳይውል መንገድ ላይ ያስቀራሉ። ያ ማለት ምን ማለት ነው? እዛ ያለውን ወታደር እዚህ ጋር ሆነው እየተዋጉት ነው። በማስራብ ተስፋ እንዲቆርጥ በማድረግ ለእኔ እኮ በቃ የሚደርስልኝ የለም እምበላው እንኳን ሳይሰጠኝ እንዴት ነው ለሀገር የምዋገው ብሎ ተስፋ እንዲቆርጥ የሚያደርግ ስራ ሰሩ ነበር። ላይክ እንደዛ ትናንትና ላይም አንዱ በየቀበሌውና በየቦታው ላይ ያሉ እነዚህን ወታደሮች የሚመለምሉ አካላት በትክክለኛው አድርጉ ሲባል ያንን ትቶ በማግባባትና ምን ከማለት ትተው በየመንገድ ላይ የሚሄድን ሰው እያፈሱ የሚወስዱ ሰዎች አሉ። ቸክ አድርጉ። እነዚህ የትኛው ክልል ላይ ነው እንደዚህ የሚያደርግ? የት አካባቢ ነው እንደዚህ? እኔ በአዲስ አበባ ዙሪያ ባሉ አንዳንድ በኦሮሚያ ክልልም እንደዚህ በደንብ አስረግጫ አላወራሁት። ምክንያቱም ያን ያህል መከላከያም ሰራዊትም ምንም አቅሙ ከዛ በላይ ብዙ ነገሮችም ስላሉ ይሄ ነገር እውነት ይሆናል ብዬ ትኩረት አልሰጠሁትም ነበር። ትናንት በኮመንትና በነዛ የሰጡ ሰዎች ግን ትኩረት እንዲሰጠው አድርጎኛል። በማግባባት ነገሩን በማስረዳት በመግለጽ ሰዎችን ወደዛ ከመውሰድ ይልቅ የለም ሰውን ማፈስ፣ ዝም ብሎ መንገደኛውን ሁሉ ይዞ ወደ ወታደር ቤት መሄድ። ያ ካልሆነ እዚህ ጋር ይመጣል 400 ምናምን ሰዎች ከዛ አይወጡ። አንዳንዱ ተታሎ ነው ሄደው። ልክ ይሄ የህገወጥ የሰዎች ዝውውር አለ። ህገወጥ የሰዎች ዝውውር ተብሎ ሸኔ፣ ፋኖ ምናምን እየተባሉ አሸባሪ አድርገው እንደሚያሰለጥኗቸው በጣም ተክበው ይደረግላቸዋል። ልክ እዚህ እንዲህ አይነት ስራ ታገኛለህ ተብሎ ተጀንጅኖ እንደሚሄድና ከሄደ በኋላ ደግሞ እስር ቤት ወይም የጉልበት ብዝበዛ ውስጥ እንደሚጋለጡ አይነት እነዚያ ልጆች የሚሉት ምንድነው? እኛ አባይ ግድብ ትሰራላችሁ፣ እንዲህ አይነት የስራ እድል አለ፣ ወርቅ ወደዚህ ወደ ቤንሻንጉል ጉሙዝ አካባቢ ምናምን አለ፣ እንደዛ የሚባል የሆነ መጀንጀኛው እነሱ የሚያወሩት እንደዛ አይነት። እኛ እንደዛ ተብለን ነው እንጂ ወታደርነትን አይደለም፣ በፍጹም ስለ ወታደር ስለመሆን አልተነገረንም የሚሉ ሰዎች አሉ። እንዴት እነዛ ልጆችን ቢመለሱ የተመለሱትን ራሱ ሌላ ጥቃትና ሌላ ሰለባ ሊያደርጉ ስለሚችሉ እነዚህ የረከሱ ሰዎች ብቻቸውን አይደሉም እንደዛ የሚያደርጉት። ህዝብ ከዚህ እንዲነሳ ህዝብን ለመቀስቀስ አሉ ጥላቶች። በደርግ ሰዓት የነበሩ በወያኔም በሁሉም ሰዓት ላይ ኢትዮጵያን ለማጥፋት ኢትዮጵያን እንድታነባ ለማድረግ የረከሰ እጃቸውን ሁልጊዜም ባገኙት አጋጣሚ ሁሉ ኢትዮጵያ ላይ የሚጥሉ እርኩሶች አሉ። የዓለም እርኩሶች ሰዎች። እነዛ ሰዎች እዚህ ጋር ያሉ አስተዳደራትን ተጠቅሞባቸው ሊሆን ይችላል እንጂ
የራሳቸው ምሳሌ አይደለም። እነዛ ሲመጡም አሁንም ሌላ ደግሞ ሌላ ቀጣይ የረከሰ ስራ ለመስራት ወይ እናስራለን ወይ እንትን እንላለን የሚል ማሳደድ ሊጀመር ስለሚችል የሚሰማ ሰው ይስማ። የተሰጣቸውን ስልጣን ያረከሱ ሰዎችን መንግስት ምንም ርህራሄ አያስፈልግም። መወሰድ ያለበትን አክሽን መውሰድ አለ። ምክንያቱም ይሄ የህልውና ጉዳይ ነው። መከላከያ ሰራዊት ላይ እንደዚህ ተለቃቅሞ ተገዶ ነው እንደሚለው እንኳን አሁን በዛ ወታደር በጠፋበት ሰዓትም አልተደረገም። በመንግስቱ ኃይለማርያም ጊዜ አንዱ የነበረው ይሄ ነው። መሄድ ያለበት ሰው አይሄድም። ጉቦ ይቀበላሉ። ጉቦ እንዲቀበሉ ጉቦ የሚቀበሉ ሀገራት ማለት ጉቦን ያስተማሩት ለኢትዮጵያ እነማን ናቸው? ኢትዮጵያ ውስጥ ያለውን ባህል ሁሉ የሰበሩት እኮ እነዛ የረከሱ ሰዎች ናቸው። ስለተከፈላቸው ብቻ የህዝብ ተወካዮች ምክር ቤት አባል ሆነው ስልጣናቸውን የሚሸጡ በአደባባይ እኮ ለሀገራቸው ብቻ ነው ሀቅ የሚጠበቅባቸው። ለሌሎች ሀገር መበታተን ገንዘብ ተከፍሏቸው የሚሰሩ ሰዎች ያሉበት እነሱን የወረስነው ልምድና ትምህርት አለ። ያንን ሀብት ያለው በሀብቱ መንግስቱ ኃይለማርያም ከተናገረው አንድ ንግግር ማስታወሰው ህይወት ማዳንን ሌላ አንድ ነገር ነው ይላል። የሚላክልን ሰው ከመኪና ላይ ራሱን እየፈጠፈጠ የሚገል የሆነ ሲሰበሰብ ይከዳል፣ ማሰልጠኛ ላይ ሲደርስ ይከዳል፣ እዛ ጦር ሜዳ ሲደርስ ይከዳል እያለ ለመክዳትና ለመሮጥ እንደዛ አስገደለ። የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ የሚባል ትውልድ የሚያልቅበትን ዘመን በዛም በዚህም ዙሪያ ጥምጥሙን ጦርነት አውጀው ሀገር ለማፍረስ የሚሰሩ ሰዎች ሁሉ ያደረጉትን ያንን የከፋ ነገር በሙሉ አሁንም መልሰው ደግሞ የልጅሽን አሞራ እንጂ አይቀብረውም ዘመድ ብለው ተረቱን ማዘጋጀት የመጡ ዙሪያዋን ከበው ተስፋ በማስቆረጥ ስርዓተ መንግስቱን እንትን እንዲል አድርገው ከዛ መኮንኖችን ወይም የሚከዳላቸውን የሚገዙትን ያክል ገዝተው ህዝብ መካከል ላይ ደግሞ መሬትህን ሆን ትቀማለህ እየተባለ እንደዚህ ስስ ብልቱ እየተነካ ህዝብ ሁሉ በራሱ ላይ አመፀ፣ መሪውን በላ። አሁን የኢትዮጵያ ህዝብ መሪህን እየበላህ ነው ግፍህ የበዛው። ዛሬም ያለ ምክንያት ጠላትህ በነገረህ እየተነዳ የራስህን ልጅ ለመብላት የምትሮጣለህ ሽማግሌ መነኩሴ ምናምን ጳጳሳት የሚባለው ነገር ሁሉ የሰማነው ለዛ ነው። በጣም አፄ ቴዎድሮስን የበላው እንደዚሁ የካህናት ስብስብ ነው። የጥሰኝነት ስርዓት ነበር እንደዚህ። አሁንም ያለው ነገር ከሀቅ ጋር ቆሞ ሀገር እንድትቀጥል ማድረግ እንጂ እንዴት ሀገር እንድትፈርስ ሰው ይሰራል? የእነንቶኔ ምናምን እንደዚህ አንደበታቸውን እንኳን መግዛት የማይችሉ ሰዎች ጋር ራሱ የተቀደሱ ሰዎች ተብለውም እንደዛ አይነት በቲፎዞ በጭብጨባ ቢቀርባቸው ይሄ እንደ ጥላ የሚያልፈው እድሜ ላይ ምንም ያህል ቢመቻቸው ነትንግ። በእርግጥ ቃሉ ያልገዛውን ሰው የኔ እዚህ ጋር ወሬ ነው የሚሆነው ወይም ጩኸት ሊሆን ይችላል። ጀስት ግን የሚያሸንፈው እሱ ነው። ነው መንግስቱ ኃይለማርያም ላይ የሰሩት እና መንግስቱ ኃይለማርያም ለራሳቸው ታዛዥ ለማድረግ በአፄ ኃይለሥላሴ ላይ ያንን አይነት የረከሰ መፈንቅለ መንግስት አደረጉ። ከዛ በኋላ እሱን ደግሞ በስጋት ውስጥ ሆኖ መፈንቅለ መንግስት ሊደረግብን ነው ብለው የሀገርን ሀብቶች እነዛ 60 በላይ የሚሆኑ መኮንኖች እንዲገደሉ ተደረገ። ከዛ ነውር ወያኔ የሚባል ጭንጋፍ መጣ። ያንን ጭንጋፍነት የተዋረሰ ወንበዴ ደግሞ አሁን በዛ የራሱን እናት አባት እያዋረደ ወረቀት እየገዛ በረከሰ ማንነት ላይ የሚራመድ ትውልድ መጣ። አሁን ሁሉንም ነገር በድፍረት የሚቆም ሁሉ ነገር ያረከሰ ሽሜው እያለ ሽምግልናን የሚያረክስ እድሜን የሚያባክን ሃይማኖቱን እንደዚህ ከመሪው እንደዛ እየወረሰ መስረቅ ምናምን እንደ ጀብዱ መሰደድ ምናምን ክብር የሚባለው ነገር ያጣ መገንጠል፣ መበታተን፣ ጽድቅ መበታተን፣ ታላቋን የሚባል ውርደቱን ገልብጦ የሚነፋ ትውልድ የመጣው በዛ ነው። በዚህ ላይ አንድነት ነው ኃይል፣ አብሮ መሆን ነው ትልቅነት እንጂ መበታተን መገነጣጠል እንደዛ እንዳልሆነ እየታወቀ ዛሬ በዚህ ነው በዛ ነው የምትሉ ሰዎች እንትን በሉ። ወይ በጀቱን ጉዳይ ይሄን የተበጀተውንም አሁንም ሰርቆ ለመብላት የሚለውን በማጋለጥ የራስን መጥፎ ፍላጎት በመቀነስ መሪም ነው ማንም የሚባለውን ነገር ሞግቶ ሀገር ለማሻገር የራስን አስተዋጽኦ በመልካም ለመጻፍ ጥረት ማድረግ ጥሩ ነው። የመሰረተ ልማት ጥያቄዎችን በሚመለከት በተለያዩ ቦታዎች ላይ የሀረና እንደዚህ በሰሜን ወሎ ላይ በነበረው ውይይት እንትን ብለዋል። መሰረተ ልማቶች አንድ ከተሰሩ በኋላ በተለይ አገልግሎት ሰጪ ውሃ፣ መብራት፣ ቴሌ እና እንደዚህ መሰል ነገሮች ላይ እነዚህን እንዲያቆራርጡ ምናምን የሚመደቡ አንዳንዶች ሰንካል አሉ ፊውዝ በመንቀል ምናምን በአካባቢው ላይ ብር እንዲሰበስብላቸው የለመዱ ሲሰበስብላቸው የኖሩ ሰዎች አሉ እና እነዚህ ሰዎችን ያባለጉ ሰዎች አሉ። እዚህ ላይ ትኩረት መስጠት
በትራንስፖርት ላይ በውሃ እንደዚህ በስልክ እና መሰሉነቶች ላይ ያሉ አገልግሎቶች ትኩረት ይሰጥ። በእርግጥ ብዙ ትኩረቶች አሉ፣ ብዙ መሻሻሎች አሉ። ይህ ሁሉ ጥፋት ሲካሄድ በእነዚህ አገልግሎቶች ላይ ያለው ነገር በጣም በጣም የተሻለ ነው እና አሁንም ይጥበቅ። በዛ ብሶት የሚቀሰቅሱ ህዝብን ለብሶት ወደ ስሜት የሚነዱና ለጥላት መጠቀሚያ ሊያደርጉ የሚችሉ ክፍተቶች ናቸው። እነዚህ መንግስት ቢሞላ፣ አገልግሎት ሰጪዎችም እንዲህ የሚያጠፉትን ነገር ቢያስተካክሉ በጣም በጣም ጥሩ ነው። አሁን እኔ ባለሁበት አካባቢ ላይ ለምንድነው ውሃ የሚጠፋው ምናምን ብዬ ስጠይቅ አይ ውሃ የሚሸጡ አካላት ጋር ወይም ውሃ አቅራቢዎች አሁን ጊፍት አለ ምንድነው ጊፍት ስፖርት ምናምን የሚባሉ የተለያዩ ውሃ አምራች አሉ አይደል እዚህ አዲስ አበባ። እነዚህ ጋር ተነጋግረው ነው ውሃውን የሚያጠፉት፣ ውሃ እንዲሸጥ። እንደገና ደግሞ በታንከር የሚሞሉ ደግሞ በአይሱዙ እየዞሩ ታንከር ደግሞ ጭነው የሚሄዱ አሉ እና ከነሱ ጋር እየተነጋገሩ ነው ውሃውን የሚያጠፉት የሚባል ነገር አለ። ሆኖ ከሆነም አስተካክሉት። ዋናው እንድታስተካክሉ ነው። ይህን ላደረጋችሁት ነገር የሆነ እንትን በሉ ምናምን አለን። እኔ እዚህ ጋር ለመናገር የምፈልገው እንዲስተካከል፣ ከተስተካከለ በቂ ነው። በቃ ያለፈውን ተማሩበት እንጂ ችግር የለውም። ማንም ሰው ዛሬ ላይ ከተለወጠ በቂ ነው። ይለወጥ ብቻ ይለወጥና ከዛ በኋላ ላለው ጥሩ ስራ በመስራት እንትን በልና አገልግሎት ሰጪዎች ፕሊስ ተስተካከሉ ለሚል ነው። ይሄ በታክሲ ላይ በምናምን በዓላት ሲመጣ ምን በማለት መረዳዳት መደጋገፍ ባለብን ሰዓት ላይ መዘራረፍ የሚሰሩ ሰዎች አሉና አይጠቅምም ነው። ለባለ መኪናው ወይም የመኪናው ባለቤት ተቀናንሶ እዳው ብቻ ነው ተከምሮ የሚሰጠው። ወጪ ተከምሮ ገቢ ተቀንሶ ይሰጠዋል። ግን ሁሉ ሲረግማችሁ ውላችሁ ምንም ያህል ነገር ብሰበስቡ ነቲንግ። ህዝብን አግባብታችሁ ተመርቃችሁ ቢሰጣችሁ ፍቅርም ነው ሙአባም ነው ያበረከት ይሆናችሁ። ግን የሆነ በዓል ስላለ በቃ እንጦጦ ማርያም ስለምትከበር ወደዛ መሄድ ታክሲ 50 ብር ምናምን ብሎ መዝረፍ፣ እንደዚህ አይነት ነውር አለ። የሆነ ሰበብ እየፈለጉ የሚደረግ ያላግባብ ዝርፊያ እንደማለት ነው። ያው የቀጠለው እንግዲህ የህዝብና የመንግስት ውይይቶች በተለያዩ ቦታዎች ላይ በጣም ብዙ ውጤቶችን አምጥቷል። ይሄ በጣም ጥሩ ነው። አሁንም ይቀጥልልን። ሁሉም ነገር መንግስትነቱንም እያየ ያሸነፈ ሄዷል። መስተካከል ባለበት ይስተካከል ነው። ሀገር እንድትሻገር ዋናውን ነገር በማየት መደረግ ያለበት ነገር እየተደረገ ነው ያለው። ኢትዮጵያ እንደምትቀጥል ምንም ጥያቄ የለውም። ጠላትም ምንም በዛ የሚባል በዚህ ብዙ ነገር ቢባልም ያለፍነውን ነገር ቼክ አድርጉ። የተሻገርነውን ነገር ስታዩት ነው፣ ያለፍነውን ነገር ስታስታውሱት ነው ድላችሁን የምታከብሩት፣ አሸናፊነታችሁን የሰራችሁትን ጀብዱ የምታከብሩት፣ ዋጋ የምትሰጡት፣ ለነገ ደግሞ ሌላ አሸናፊነት ስንቅ አድርጋችሁ የምትሄዱት። ውድ እህቶቼ ወንድሞቼ፣ ያለፋችሁትን ፈተና ስታስታውሱ ነው። እነዛም የሚጮሁና እኛን ለማሳሳትና እኛን ተስፋ ለማስቆረጥ የሚሞክሩት ድላችን ስላሳሰባቸው ነው። ዛሬ ብትቸገር ነገ ማልቸገርባት ሀገር መፍጠር አለብን። የዛሬውን መሰቃየት አይደለም፣ የዛሬው መሰቃየት ለነገ መለወጤ ስንቅ ሊሆን የሚችለውን ሁሉ በበጎ በሄር ተፍጨርጭሬ እንደዛ አድርገዋለሁ ነው። ኢትዮጵያ ታበጽሕዋ በእግዚአብሔር፣ ኢትዮጵያ ትቀጥላለች። ምንም አታስቡ። ብቻ ኢትዮጵያን በክፉ አትንኩ። በዚህ በዙሪያ ያላችሁ ስማችሁን ማልጠራችሁ ሀገሮች አሉ። ምንም አታመጡም። ውርደትን ትከናነባላችሁ፣ ቀብራችሁን በዛው ትፈጽማላችሁ እንጂ ኢትዮጵያን አትነኩም ነው የምለው። ተባረኩልኝ። ሀቅን ያዙ፣ እሱ ነው የሚጠቅመው። ሰላም ቆዩ።